እስከ ዘለዓለም ኢየሱስ ሕያው ነው። ወገኖቼ ይህን የምስራች ይዘንላችሁ መጥተናል። የምስራች ወንጌል ይዘን መጥተናል። ኑ ወደ ጌታ። ጊዜ እያላችሁ ሰዓት እያላችሁ ኑ። በወጣትነታችሁ ተራ ስፍራ ላይ በማይሆን ስፍራ ላይ ጊዜያችሁን ያባከናችሁ ያላችሁ ኑ ወደ ኢየሱስ፣ ኑ ወደዚህ ወንጌል። ኢየሱስ ክርስቶስ ብቻ ያድናል። የሚያድነው ምንም ነገር ሌላ የለም። እህትና ወንድሞቼ ሆይ ልንነግራችሁ የምንወደው ተረት ተረት አይደለም። ከዚህ እውነት ቃል የተነሳ እንናገርላችኋለን። የሞተላችሁ ደሙን ያፈሰሰላችሁ በቀራንዮ መስቀል ላይ በጠራራ ፀሐይ ላይ ያለ ፋንታ አደባባይ ላይ የተሰቀለልሽ የተሰቀለልህ ኢየሱስ ብቻ ነው። ሌላ የሚያድነው ወይ እኮ ሌላ የሞተልህ ማንም የለም። ሌላ በጎን ጎን የምታደርገውን ነገር አቁምና ኢየሱስ ክርስቶስ ብቻ እንደሚያድን እመን፣ ትድናለህ። መጽሐፍ ቅዱስ እንደምናገር በእኔ የሚያምን የዘላለም ሕይወት አለው ይላል። በልጁ በኢየሱስ ክርስቶስ የሚያምን የዘላለም ሕይወት አለው። ወገኖቼ እኛ የምናመልከው አምላክ እሱ አቻ የሌለ፣ እሱ አምሳያ የሌለ፣ እሱ ሕያው የሆነ ነው። ኢየሱስ ክርስቶስ ከድንግል ማርያም ከመወለዱ በፊት እሱ አምላክ ነበረ። እሱ ሰማይን ምድርን የሰራ እሱ እራሱ ቀድሞ የነበረ አምላክ ነበረ። ወርዶ የመጣው ስለንተና ስለኔ በደል ስል ከሰማይ ሰማያት ዝቅ ብሎ ክብሩን ትቶ መጥቷል እንጂ አምላክነቱን ትቶ አልመጣም። ስለዚህ ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ ነው። እሱ አምላክ ነው። እሱ አዳኝ ነው። እሱ እውነት ነው። እሱ መንገድ ነው። እሱ ሕይወት ነው። ወደ አብ የምትገቡበት በር ራሱ ክርስቶስ ነው። ያለ ወልድ አብን ማግኘት አይቻልም። ያለ አብም ወልድን ማግኘት አይቻልም። ወገኖቼ ብዙ ነገር ማድረግ፣ ብዙ መልካም በመስራት እጸድቃለሁ ብላችሁ የምታስቡት፣ እድናለሁ በመልካም ስራ እጸድቃለሁ ብላችሁ ብዙ መልካም ስራ የምትሰሩት የእናንተ ስራ አያድናችሁ። ሰው ቀድሞ ኃጢአተኛ ነበረ። ከኤደን ገነት ሰው ልጅ ሲባረር ኃጢአትን ስለሰራ ተባሯል። ማንም ጻድቅ የለም። ማንም በስራው ሊጸድቅ አልቻለም። ስለዚህም ነው ጌታ ኢየሱስ ክርስቶስ የተባረረውን ከኤደን ገነት የወጣውን ወደ አብ ወደ ራሱ ሊመልስ ከሰማይ ሰማያት ልጁን ልኳል። ስለዚህ ዛሬ ለመዳን ምን ነው የምታደርገው? በመልካም ስራ ልትድን ትፈልጋለህ? መልካም ስራ ምን አለ? በመልካም ተግባር እጸድቃለሁ ብለህ ታስባለህ? ቀድሞስ መልካም ተግባር ምን አለን? ቀድሞ የቁጣ ልጆች ነበረን። ቀድሞ ኃጢአተኞች ነበረን። ታዲያ በምን ልትጸድቅ ትፈልጋለህ? ይህን ነገር የምታደርገው በቀራንዮ መስቀል ላይ የፈሰሰውን የክርስቶስን ደም ከንቱ ታደርገዋለህ። ወገኔ የሚያጸድቀው እሱ ብቻ ነው። የሚያድነውም እሱ ብቻ ነው። እሱ አዳኝ ነው። እሱ ፈዋሽ ነው። እሱ ለሥጋም ለነፍስም ፈውስ ነው። አሜን ለሆነው ለእግዚአብሔር ልጅ ለኢየሱስ አሜን ይሁን። ወገኖቼ ስለዚህ መልካም ስራ የምንሰራው መልካም ተግባር ስላለን እንጂ ለመጽደቅ ብላችሁ መልካም ስራ አትስሩ። ወይ እኮ መልካም ስራ አንሰራም። እኛ መልካም ስራ የምንሰራው ምንም ለመጽደቅ አይደለም። ማንም በመልካም ስራው ሊጸድቅ አልቻለም፣ ደግሞም አይችልም። ስለዚህ ነው የምንነግረው። ስለዚህ ነው የምናወራላችሁ። ኢየሱስ ብቻው የፈሰሰው ደሙ ብቻው ያጸድቃል። የእሱ ደም ብቻው ያድናል።
ከመዳን ጎን ብዙ ነገር ማስቀመጥ አይጠበቅብህም። ተራራ መውጣት፣ ሸለቆ መውረድም አይጠበቅብህም። ለመዳን የምጠበቅብህ ኢየሱስ ክርስቶስ ከሰማይ ሰማያት ስለኔ ወርዶ መጥቷል። ኢየሱስ ክርስቶስ ስለኔ ሰው ሆኗል። ኢየሱስ ክርስቶስ ስለኔ ተወልዶልኛል። ኢየሱስ ክርስቶስ ስለኔ በቀራንዮ መስቀል ላይ ደሙን አፍስሶልኛል። ኢየሱስ ክርስቶስ ስለኔ ሞቶልኛል። ኢየሱስ ክርስቶስ ከሞት ስለኔ ተነስቷል፣ በክብርም አርጓል። በአብም ቀን ተቀምጦ ስለ በደልና ስለ ኃጢአቴ ያማል ይላል ካልከው ድነኸዋል። ከዛ በቀር ግን ብዙ ነገር አድርገህ ብዙ ነገር ስለሰበሰብክ ለመጽደቅ ለመዳን የምትሞክሩ ሰዎች የምንናገረው ተረት አይደለም። ይኸው የእውነትን ወንጌል እንመሰክርላችኋለን ወገኖቼ። ቀን ሳይመሽባችሁ ከሃይማኖት ካባ ውጡና ወደ እሱ ወንጌል ተመለሱ። በራሳችሁ ሀሳብ አምናችሁ ከክርስቶስ ፊት ወጥታችሁ በራሳችሁ በዓለም ሰዓታችሁን ግዛችሁ ያባከናችሁ ያላችሁ ወደ እሱ ወንጌል ተመለሱ። ኖርኩ ብትል የምትኖረው 120 ዓመት 80 ዓመት ከዛ የበለጠ ህይወት አትኖርም በዚህ ምድር ላይ። አየኸው፣ በምድር ላይ ስትኖር እድሜ የተገደበ ከሆነ ታዲያ ምንድን ነው የምታባክነው? መስራት መልካም ነው፣ ያልሰራም አይብላ ያልቃል። ጥሩ ነው፣ መጽሐፍ ቅዱስም ይለግፋል። ነገር ግን ዋና ጎን ትተህ ለስጋ ደስታ ብቻ ከሮጥክ ትርጉም የለውም። ድናችኋል ወይ? መንግሥተ ሰማያት ትገባላችሁ ወይ? በልጁ በኢየሱስ አምናችሁ ጸድቃችኋል ወይ? ኢየሱስ ክርስቶስ ዛሬን ይፈልጋችኋል። ብዙ በደል በድያለሁ፣ በብዙ ኃጢአት ውስጥ ገብቻለሁ፣ ከዚህ በኋላ ምን አደርጋለሁ የምትል የምስራች ዜና አለኝ፣ የምስራች ድምፅ አለኝ። እና ከነ በደል ይቀበላል፣ እና ከነ ኃጢአት ይቀበላል። ኃጢአቱን ይጠላል፣ ኃጢአተኛውን ግን ይወዳል፣ ይቅር ይልሃል። ገና ሱሱ ተቋርጦብኝ እመጣለሁ፣ ገና ያን አቁሜ እመጣለሁ ያልክ ጊዜ አታባክና። ከነ በደልህ ከነ ሸክምህ የሚቀበለው ስለ አንተ ስር ከሰማይ ሰማያት የወረደው ደሙን ያፈሰሰው እሱ ሕያው ነው አለ ጌታ። ኑ ወደዚህ ጌታ ኑ፣ ካላችሁበት ከሃይማኖት ካባ ውጡና ኑ። ኢየሱስ አምላክ አይደለም የምትሉት ማነው አምላክ ከኢየሱስ በቀር? ኢየሱስ አምላክ አይደለም፣ እሱ አልተወለደም የምትሉት ማንን በማን ልትገቡ ነው? በቃ መብላት፣ መጠጣት፣ መኪና፣ ቤት መስራት አበቃ ህይወት። እኛ ከዛ ያለፈ ህይወት ነው የምንመሰክርላችሁ። ከምን በላና ከምን ጠጣ ያለፈ ህይወት እንናገራላችኋለን። በሞት በልጁ በኢየሱስ ክርስቶስ የሞተው ቀን በሞት ዳግም ትንሣኤ አለ፣ የዘላለም ህይወት አለ። በሞት እንደምትነሳ ታምናለህ? በሞትስ ደግሞስ መንግሥተ ሰማይ እንደሚገባ ታምናለህ? ተጠራጣሪ ከሆንክና ወደዚህ ጌታ ና፣ ከክርስቶስ ጋር ታረቅ፣ ና ከበደል ተመለስ፣ ኑ ንስሐ ግቡ። ኢየሱስ ሊመጣ በደጅ ነው። ዘመኑን መጨረሻ ነው። የምትሰማው ታያላችሁ፣ የምታየው ታያላችሁ። ምድር ነውጥ ላይ ናት። ምድር ጭንቅ ላይ ናት። ምድር ሚጥና ናት። የሚያሳርፈው ሌላ ምንም አይደለም። የሚያሳርፈው ይህ ወንጌል ብቻ ያሳርፋል። ማረፍ በልጁ በኢየሱስ ክርስቶስ ነው። አርፎ መኖር በልጁ በኢየሱስ ክርስቶስ ነው። መረጋጋት በልጁ በኢየሱስ ክርስቶስ ነው። መዳንን ማምለጥን በልጁ በኢየሱስ ክርስቶስ ነው። ኢየሱስ ብቻው ያድናል። ኢየሱስ ብቻው ሕይወት ይሰጣል። እሱ ብቻው መንገድ ነው። እሱ ብቻው ሕይወት ነው። ሌላ ደግሞ ለምድር ብቻ ሀብታችሁን የሰበሰባችሁ በብዙ ድግምት በብዙ ማርት ሀብታችሁን የምታሰባስቡ እስከ መቼ ነው? ምድር ላይ ኖራችሁ እኮ 80 120 70 ነው።
መንገድ ነው። ታውት እኛ የብርሃን ልጆች